ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰዎች በእናንተ ውስጥ የሚያዩት እናንተ በራሳችሁ ውስጥ ያያችሁትን ነገር ብቻ ነው። አይ ኖ ኢት ሳውንድስ ዊርድ፣ ግን እውነት እንደዛ ነው። እውነቱ እንደዛ ነው። ሰዎች እናንተ በራሳችሁ ውስጥ የምትናገሩት እናንተ ለራሳችሁ በውስጣችሁ ያመናችሁትና እናንተ እኔ ነኝ ብላችሁ ያያችሁትን ሰው በእናንተ ውስጥ ያያሉ። ስለራሳችሁ ያለ ሰዎች ያላቸውን አመለካከት ኮንትሮል ማድረግ ትችላላችሁ። እሱን ደግሞ ማድረግ የምትችሉት እኔ እኮ እንደዚህ አይነት ሰው ነኝ፣ እኔ እኮ እንደዚህ አይነት ሰው ነኝ፣ እኔ እኮ እንደዚህ አይነት ነገር አልወድም፣ እኔ እንደዚህ አይነት እወዳለሁ ብላችሁ ሳይሆን ሊትራሊ እናንተ ያን ሀሳብ አውር ደግሞ እናንተ እኔ ነኝ መሆን የምትፈልጉትን ሰውዬ መጀመሪያ ራሳችሁ አምናችሁ ስትቀበሉ ነው። ችንን ፍጹምና መልካም ቆንጆ ወር ደግሞ ደስ የምንለው ደግሞ ፍጹም ያለ ፐርፌክት የሆነ ፍጡር አይደለንም። የራሳችን ፍለው አለን፣ የራሳችን ደግሞ ጠንካራ ጎኖች አለን። ግን በህይወት ኮፓፕ እንድታደርጉ የሚረዳችሁ ሁለቱን ነገር መቀበልና ሰው መሆናችሁን ማመን ሆኖ ሳለ ግን አብዝታችሁ ለራሳችሁ የምትነግሩት ምንም ያህል እንደማትረቡ ምንም ያህል ዋጋ እንደሌላችሁ በቃ ሁሌ ጨለማ ቦታ ላይ ራሳችሁን ሁሌ ኔጌቲቭ ተውት ላይ አውር ደግሞ ሁሌም አውሉታዊ የሆኑ ነገሮችን ስለራሳችሁ በልባችሁ በአእምሯችሁ ውስጥ የምታስቡ ከሆነ ሳታውቁትም አውቃችሁትም ሊሆን ይችላል አይደል ነው። ሰዎች ያንን በውስጣችሁ ያለውን ስሜት ሚረር የማድረግ ኃይል አላቸው ነው። ማናችንም ጠንቋይ አንቀልብም፣ ኦር ደግሞ ፈጣሪ አይደለንም። ከሰው ልብና አእምሮ ጀርባ ያለውን ነገር ግን አናውቅም። ግን አንድ ሰዎች በተፈጥሮ ማወቅ የምንችለው ደግሞ ፍጡር ተብሎ ምድር ላይ ያለው አካል አላህ የፈጠረው ነገር ሁላ ሴንስ ማድረግ ይችላል። ስድስተኛ ስሜት ህዋስ የሚባል ነገር አለ። ይህ ስድስተኛ ስሜት ህዋስ የሚባለው ነገር ደግሞ ሴንስ የሚያደርገው ከሚያየው ከአይን፣ ከአፍንጫ፣ ከጆሮ፣ ከቆዳችን ሴንስ ኦርጋኖቻችን አለፍ ብሎ እንዲህ ነው ብለን ስፔሲፊካሊ ማስቀመጥ የማንችልበት ቦታ ላይ የተለያዩ ኢንፎርሜሽኖችን ያገኛል። ልክ መንገድ ስትሄዱ ወር ደግሞ ዝናብን፣ ጭቃን፣ ውሃን፣ ደረቅን፣ ቆንጆን አስተዲታን በአይናችሁ እንደምንለዩት እና መልካም ማዛና መጥፎ ማዛ በአፍንጫችሁ እንደምትለዩት ስድስተኛ ሴንስ ኦርጋናችሁን እናንተ መዳሰስ መንካት የማትችሉ ኢነርጂዎችን ፊል የማድረግ ኃይል አለው ማለት ነው። ስለዚህ ሰዎች በውስጣቸው የሞሉት ኢነርጂ ቱ ሰም ኤክስቴንት ኤክስተርናሊ ራዴት ያደርጋሉ። ስለ ራሴ በጣም የተሳሳተ አመለካከቶችና ስለ ራሴ ያለኝ መጥፎ ስሜት በውስጤ ከሞላ ምንም ያህል ደብቆ ብሞክር፣ ምንም ያህል ፈገግ ለማለት ብሞክር፣ ልሸሽጎ ብሞክር ኤክስተርናሊ ናቸው ነው ብል ዛት ስማይል ስፔክ አይደለ ልክ እንዳልሆነ ታውቃላችሁ። በእውነታው ጥርስ እየሳቀ ነው፣ አይን ጨፍኗል ምናምን ነገር ሰውየው ደስተኛ ነኝ እያለ ነው። ግን እንደ ሪያሊቲ ግን ስድስተኛው ስሜት ህዋሳችሁ ያ ነገር ፌክ እንደሆነ ይነግራችኋል። ዳራስ መስላይ ይሄ ነገር እውነት አይደለም ብላችሁ እንድታምኑ ያደርጋችኋል። ያ ነው ስድስተኛው ስሜት ህዋስ። ስለዚህ ስድስተኛው ስሜት ህዋስ እናንተ ሌሎች ሰዎች እናንተን አስሚረር ደግሞ እንደ መስታወት እንድታንጸባርቁላችሁ ያደርጋል ማለት ነው። ስለዚህ በልባችሁ የሞላችሁት መጥፎ ነገር ስርዓታችሁ ያለ አመለካከት የደከመ የወረደ የወደቀ ደግሞ በቃ ሰዎች እኔ እንደዚህ ነገር ብቻ ነው የሚፈልጉኝ፣ ሰዎች እኔ በዚህ መልኩ ነው ትሪት የሚያደርጉኝ፣ እንዲህ ስለሆንኩ እኮ ነው እንዲህ የሚያደርጉኝ፣ እንዲህ ስለሆንኩ እኮ ነው እንደዚህ ማያደርጉልኝ ብላችሁ የምታምኑ ከሆነ ሰዎች እናንተ በውስጣችሁ በልባችሁ ያመናችሁትን የያዛችሁትን ነገር መልሰው ይሰጧችኋል። ያ እቺ ልጅ አትረባም፣ አትጠቅመኝም፣ ምንም ዋጋ አታደርግልኝም ብላችሁ ሁሌ ለልጆቻችሁ ወር ለጓደኞቻችሁ ስለነሱ ያላችሁ አመለካከት ኔጌቲቭ የሆነው ትሁት በውስጣችሁ በጣም አጭቃችሁ በያዛችሁ ቁጥር ሰዎቹ ያን ነገር ያን ሀሳባችሁን ውስጣችሁ ያለውን ስሜት ፕሩቭ እያደረጉላችሁ ይሄዳል። እንዴት መጥፎ እንደሆኑ፣ እንዴት እናንተ እንደማይጠቅሙ፣ እንዴት እናንተ እንደማይረቡ ያሳያችኋል። አንዳንዴ ደግሞ ይሄ ሰውዬ እኮ ለእኔ እንደዚህ ነው፣ ይሄ ልጅ እኮ ለእኔ እንደዚህ ናት፣ መልካም ናት፣ ጥሩ ናት ብላችሁ ያሰባችሁትና በጣም በመልካም ሀሳብ የሞላችሁት ልባችሁን ከሆነ ስለ ሰውም ቢሆን ማለት ነው ያ ሰው በዛ ልኩ ለእናንተ መልካምና ጥሩ እየሆነ ይሄዳል ማለት ነው። ሰዎች በውስጣችሁ እየተካሄደ ያለውን ነገር ባያውቁም እንኳን ተፈጥሮ በጣም እኛ ማየትና መዳሰስ በማንችለው መልኩ ኢንፍሉዌንስ ይደራረጋል። ይሄ ልባችን አእምሯችን ውስጥ ያሉ ሀሳቦች እኛ ጋር ብቻ አይደለም የሚቀሩት፣ በማናውቀው በማናየው መንገድ ከዓለም ከሌሎች ሰዎች ከተፈጥሮ በቃ ክሬሽን ከሚባለው ከዩኒቨርስ ጋር ኮኔክት እንድናደርግ ያደርገናል። ያ ኮኔክሽን ደግሞ ልክ እኛ እንደምንዘረጋው ሌሎች ሰዎች ይዘርጉታል። ብሉቱዝ ኮኔክተር ነው ይባላል። ሰው ልጅ በቃ ቆሞ የሚሄድ ብሉቱዝ ኮኔክተር ነው። ዋየርለስ ነው ግን there is some connection በውስጣችሁ ያለው ወደዛ ውስጥ ይሄዳል፣ በዛ ውስጥ ያለው ደግሞ ወደ እናንተ ውስጥ ይመጣል። I know I feel በቃ እንደዛ ነው የሚሰማኝ የምትሉትን ነገር ስሜት አንዳንዴ
ከባዶ ሜዳ የመጣ ከባዶ መሬት የመጣ ወር ደግሞ ዝም ብሎ ከአየር ላይ እናንተ አይምሯችሁ ሃሉሲኔት እያደረገ አይደለም። there is something you sense በአይናችሁ፣ በአፍንጫችሁ፣ በጆሯችሁ፣ በቆዳችሁ ሴንስ ሳታረጉት ሴንስ የምታረጉት ነገር አለ። ሶ ኔክስት ታይም ዓለም ላይ ስትወጡና ዓለም እናንተ የምትፈልጉትን ነገር እንድትሰጣችሁ ስትፈልጉ አይ ብሊቭ እኔ ማምነው በጣም ማምነው መጀመሪያ ስለ ራሳችሁ ያላችሁን እምነት ወር ደግሞ ስለ ዓለም ያላችሁን አመለካከት በልባችሁ ውስጥ ማስተካከል ነው። ምክንያቱም እንዳልኳችሁ ነው፣ ልብ ራዲየት ታደርጋለች። ራዲየት ስታደርግ ደግሞ እንደዚህ በሚታይ ራዲዬሽን ሳይሆን እናንተ በማታስተውሉት ራዲዬሽን ነው ራዲየት የምታደርገው። ስለዚህ ልባችሁን በምትፈልጉት ነገር ሙሉት። ልባችሁን እናንተ አሁን ባትሆኑ ራሱ እንድትሆኑ በምትፈልጉት ነገር ሙሉት። ለምሳሌ ያ ማለት ግን ራሳችሁን ዋሽታችሁ የሆነ የህልም ዓለም ውስጥ ኑሩ አይደለም። እኔ ሀብታም ነኝ ብላችሁ አስቡ እያልኳችሁ አይደለም። እኔ እንደዚህ ነኝ፣ እኔ በጣም ስማርት ነኝ ብላችሁ አስቡ እያልኳችሁ አይደለም። ያሌለ ነገር አይታሰብም፣ የለም። ግን ያላችሁን እውነት የማየት አቅም ይኖራችሁ፣ ደካማችሁንም ጠንካራችሁንም የማየት አቅም ይኖራችሁ እና ራሳችሁን ደግሞ በሁለቱም ነገር መሀል ማስቀመጥ ነው። ደግሞ መሀለኛ ውስጥ መስመር ላይ መቆም መቻልን አለማምዱት። ላይክ በጣም ደስ የማይሉ ማንነቶች አሏችሁ፣ በጣም ደስ የሚሉ ማንነቶች አሉ። በጣም ደካማ ጎኖች አሏችሁ፣ በጣም ጠንካራ ጎኖች አሏችሁ። በዚህ ሁለቱ መሀል እናንተ ሰውነታችሁን እንድትቀበሉ የሚያደርገው መስመር ላይ ቁሙ እና ከዛ ህይወት ደግሞ ሰዎች ራሳችሁን እንደ ሰው ተመልከቱት እና ሌሎች ሰዎች ደግሞ እናንተ ራሳችሁን እንደ ሰው መመልከታችሁን ሲያስተውሉ ሲሰማቸው እናንተንም እንደ ሰው ማየት ይጀምራሉ። በሰው ልጅ በጣም ትልቁ ፍላጎት ወር ደግሞ በጣም ብዙዎቻችን የማንጠቅሰው ሁሉንም ነገር የምናደርግበት ድራይቭ የሚያደርገን ፎርስ በነገራችን ላይ የመታየት ፍላጎት ነው። የመታየት ስላችሁ ወይኔ ስታምር፣ ወይኔ ቆንጆ ናት፣ ወይኔ ልብሷ፣ ወይኔ ጌጧ ምናምን ለመባል አይደለም። መታየት ወይኔ ሀብቷ ምናምን መባል አይደለም። በቃ ሪኮግናይዝ መደረግ እና አስተማሪ የሆነ መልኩ ሳይሆን እናንተ ሰው እንደሆናችሁ የሚያያችሁን ሰው ትወዳላችሁ። ሁለቱም ሜዳ ላይ የማያስቀምጣችሁ በጣም የማይክባችሁን በጣም ባላችሁ ነገር ታች የማያወርዳችሁና እናንተ ሰው መሆናችሁን መሀል መስመር ላይ የቆማችሁ ሰው መሆናችሁን የሚያይላችሁ ሰው ምንም አይነት ምድር ላይ ምንም አይነት እርካታ የማይሰጡትን ምድር የሚባለው ምንም አይነት ነገር ብትጠቀሙ ደግሞ ምንም አይነት ድራግ ብትወስዱ የማታገኙትን ደስታ ይሰጣችኋል። ምንም አይነት ስፒሪቹዋሊቲ ደግሞ ምንም አይነት መንፈሳዊ ፕራክቲስ ብታረጉ የማታገኙትን ደስታ ታገኙበታላችሁ። በምን ውስጥ? እንደ ሰው በመታየት ውስጥ ማለት ነው። ስለዚህ መጀመሪያ ደግሞ እንደ ሰው መታየትን ኤክስፒሪየንስ ለማድረግ መጀመሪያ ራሳችሁን እንደ ሰው ማየት መጀመር አለባችሁ። ልቦቻችሁን በጣም በኔጌቲቭ ነገር አትምሉት። በተሳሳተ መንገድ ደግሞ በጣም ኢጓችሁን ኤክስትሪም ቡስት እያደረጋችሁ እዛ ጠራራ ላይ ራሳችሁን አትቆልሉ። ብሪንግ ዩርሰልፍ ቱ ዘ ሚድል ግራውንድ። ያ በጣም ደካማውም ጠንካራውም ጥፋተኛውም ፍጹሙም ጻድቁም ኤቭሪቲንግ ሁለቱም እናንተ ናችሁና ስታንድ ኢን ሚድል ላይን ይሄ የሰው ልጅ ብራንች እንደሆነ ማለት የእናንተ መገለጫዎች እንደሆነ እንጂ እናንተ እነዛን ነገሮች እንዳልሆናችሁ በማሰብ ለራሳችሁ የሰውነትን ምልከታ ተመልከቱ። ዜን ዓለም ደግሞ ያንን እይታ ያንን ምልከታ ለእናንተ መልሳ ትሰጣለች። ሌላው ነገር ደግሞ ለእንዴት ታዲያ እንደዚህ ስራፋችን ስላየን ዓለም እንደምትፈልገው አንፎልድ የምታደርግልን ነው። ዓለም የራሷ ህግ አላት፣ የራሷ መስመር፣ የራሷ መሄጃ መንገድ አላት። ላይ ምንም ያህል ብታቅዱላት፣ ምንም ያህል ምንድን የሚባለው ፕላን ብታረጉ ሁሌም ከእናንተ የተሻለ ፕላን አላት ዓለም። ህይወት፣ አላህ፣ ፍጥረት፣ ዓለሙ የራሱ የሆነ የተዘረጋ ፓዝዌይ አለው። ያ ፓዝዌይ ላይ እናንተ ትሄዳላችሁ እንጂ እናንተ ያን ፓዝዌይ ክሬት ማድረግ አትችሉም። ራሳችሁን እንደ ሰው ስትመለከቱ ደግሞ ከሁለቱም ኤክስትሪም ስትወጡ በጣም ግዴለሽ ከመሆንም ኤክስትሪም ኮንትሮሊንግ ከመሆንም በቃ ሁለቱም ኤክስትሪም አስቡት በሁሉም የላይፋችሁ ውስጥ መንገድ ማለት ነው። ከሁለቱም ኤክስትሪም ራሳችሁን ለቃችሁ መሀል ላይ ስትቆሙ ዩ ስታንድ ኢን ዘ ፕላን ኦፍ ላይፍ የህይወት መንገድ ላይ ነው የምትቆሙት። በጣም ኤክስትሪምሊ ኮንትሮሊንግ ስትሆኑ አለመኖር ደግሞ የራሳችሁን ህይወት መንገድ በዚህ ነው መሄድ ያለብኝ በዚህ ነው ማሳካው ብላችሁ ኮንትሮሊንግ የሆነ ፓዝዌይ ላይ ስትቆሙ ዓለም የራሷ ሬዚስታንት ታመጣላችኋለች። ቢኮዝ እሷ ናት የምታስኬደው፣ እናንተ አይደላችሁም። ነገሮች በእናንተ መንገድ አይሄዱም። በአላህ ፕላን ነው እንጂ የሚሄዱት ነገሮች በእናንተ ፕላን አይደለም የሚሄዱት። ስለዚህ when you become a controller and a creator እና የራሳችሁን ሪያሊቲ ክሬት የማድረግ ኃይል እንዳላችሁ ሲሰማችሁ እና ጓገጭ ብላችሁ እዛ ጋር ስትቆሙ
በጣም ከባድ በሆነ ሬዚስታንስ ፌስ ትደረጋላችሁ። እምቢ ባይትነት ማለት አይሆንም የሚል ነገር ኤክስፒሪየንስ ታደረጋላችሁ። ትግል ኤክስፒሪየንስ ታደረጋላችሁ። ኢትስ ቢኮዝ በጣም የሚባለው ሬዚስታንሱ በጣም እየጨመረ ያለው መዳረሻችሁ ትልቅ ስለሆነ ነው ምናምን ብሎ ያወራሉ ብዙ ጊዜ። ኦብቪየስሊ እውነት ሊሆን ይችላል፣ ግን እኔ በራሴ ኤክስፒሪየንስ እንዳደረኩት ሬዚስታንሱ በጣም ጠንካራ የሆነው ኢትናት ቢኮዝ እናንተ የምትሄዱበት የምትዳረሱበት ቦታ ትልቅ ስለሆነ ሰይጣን ከዛ ቦታ ሊያስተባብላችሁ እየሞከረ አይደለም። ኢትስ ቢኮዝ እናንተ ከልክ በላይ ዓለምን መያዝ ባለባችሁ ልክ በላይ እየያዛችሁ ስለሆነ ነው። እናንተ ሰውነታችሁን ጥላችሁ ወደ ፈጣሪ ማንነት ራሳችሁን ለመለጠፍ እየሞከራችሁ ስለሆነ ነው። ነገሮች በእኔ መንገድ በዚህ መንገድ ይሁኑ ብላችሁ ግግም ካላችሁ አይሆንላችሁም እና ደግሞ ብዙ ጊዜ ትግል ያጋጥማቸዋል በዛ መንገድ ላይ። አት ሴም ታይም ደግሞ ነገሮች በፈጣሪ መንገድ ደግሞ አላ በራሳቸው መንገድ ይሁኑ ብላችሁ ደግሞ ችላ ባይነት ኤክስትሪም ችላ ባይነት ቦታ ላይ ስትቆሙ ምንም ነገር አንፎልድ ያደረግ ላይፍ ሳይለንት ሆናለች። ምክንያቱም ይሄ የአላህ ፕላን ራሱ የእናንተን ኮንትሪቢሽን ይፈልጋል። የእናንተ ኮንትሪቢሽን ደግሞ ማለት እንደዚህ ብታረጉስ፣ እንደዚህ ብንሄድስ፣ በዚህ ብናረግስ ሳይሆን እናንተ እንደ ሰው ሚድል ግራውንድ ላይ እንድትቆሙ ይፈልጋል። እኔ ሰው ነኝ፣ የአንተ እቅድ የአንተ ፕላን አለ ሰው፣ እኔ ደግሞ እዚህ ጋር አለው 100% አክሰፕት ቢንግ ሂውመን ብላችሁ ስትቀበሉት አላህ የእናንተ ህይወት ፕላን አንፎልድ የሚያደርግበት በእናንተ ውስጥ እንዲሰራ ትፈቅዱለታላችሁ ማለት ነው። ምድር በሱ ፕሮግራም የተጠንሰች ደግሞ በሱ ፕላን ውስጥ የተጻፈች ነገር ብትሆንም በእናንተ ሰው የመሆን ፈቃደኝነት ላይ ትመሰረታለች። ስለዚህ የአላህ ፕላን እና የአላህ ፍቃድ ሁሉንም ነገር ገቨርን ኮንትሮል ሲያደርግ የእናንተ ሰው የመሆን ፍቃድ ደግሞ ሁሉም ነገር እንደ መንገዱ ፍሎ እንዲያደርግ ያደርጋል ማለት ነው። ነገሮች ድርቅ ብሎ የሚቀሩባችሁም በዚህኛው ሬዚስታንስ ፎርሳችሁ የሚጨምረውም ኦር ደግሞ ምንም ነገር ፎሎ ማድረግ ኦር ደግሞ አንፎልድ ማድረግ የሚያቆምበት በዚህኛው ኤክስትሪምም ከሆናችሁ ዓለም እንደተፈለገችው እንደታሰበችው ለእናንተ እየሄደች ያልሆነችበት ስሜት መልሶ ልባችሁ ውስጥ የሚሰማው ለምን እንደዚህ ምናምን ብላችሁ የተጣጣራችሁበት ካላችሁ ኢትስ ቢኮዝ መሀል መንገድ ላይ መሆን አልቻላችሁም። መሀል መንገድ ላይ መሆን ደግሞ መጀመሪያ እናንተ መሀል መንገደኞች እንደሆናችሁ ለራሳችሁ መቀበል መቻል አለባችሁ። ስለዚህ ትራይ ቱ ቢካም ሰው እና ደግሞ ያን ሰውነት በሰው ውስጥ ለማየት ከመቸኮር ደግሞ ያን ሰውነት ሰዎች በእናንተ እንዲያዩ ያን ሰውነት ተፈጥሮ ሁሉም ነገር ባለማችሁ ያለ ነገር እንዳለ እሱ አይቶ ለእናንተ ሪስፖንድ እንዲያደርግ ከመፈለግ መጀመሪያ እናንተ ራሳችሁ ውስጥ የምታዩትን ነገር ምንድነው እንደ ሬዲዮ ቻናል አስተካክሉት እና ራሳችሁ ውስጥ ሰው መሆናችሁን ማየት ጀምሩ። ማየትን ጀምር እኔ ሰው ነኝ፣ አምና ፐርፌክት እና ደግሞ እዛ ጨለማ ቦታም አይደለሁም፣ እዚህ መልካም ቦታም አይደለም። አም እንደ ሚድል ግራውንድ ሰው ብላችሁ ራሳችሁን መቀበል በጣም ጥሩ ነገር ነው ብዬ አስባለሁ። አሰላም አለይኩም። መልካም ቆይታ፣ መልካም ቀን ይሆንላችሁ። በሌላ ቪዲዮ በሌላ ሀሳብ ድጋሚ እስከምንገናኝ ድረስ መልካም ምሽት፣ መልካም አዳር፣ መልካም ውሎ፣ መልካም ሁሉም ነገር ይሆናችሁ። ደግሞ ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ። ሀሳቡ ጠቃሚ ነው ካገኘች ደግሞ ይህን ሀሳብ ቢሰማ ቢጠቀምበት አድራችሁ የምታስቡት ሰውም ሼር አድርጉት። ሰላም አለይኩም።